ልናግዝሽ እንፈልጋለን። እኔን ለማገዝ ብላችሁ ያላችሁን ነገር እንድትሸጡ አልፈልግም። አብሬ መስራት ልጀምር ነው። እኔን ትተሽ ልትሄጂ? በጭራሽ እንደዚህ እንደማላደርግ ታውቃለህ። አንተ ስራ አቁመሃል እና እኔ ደግሞ ሰርቼ መብላት አለብኝ። ለምንድን ነው የትምህርት ቤቱ ተማሪ ያልሆኑ ሰዎችን ይዘው የመጣ? ተመልከቱት፣ ድጋሚ ሊደበድበኝ መጣ። የዚህ ሰውዬ ግፍ መጨረሻ የለውም እንዴ? ተው የኔ ውድ፣ ብሌን ታጸዳለናለች አይደል? ብሌን ያው እኛን ደረጃ የምታውቂው አንቺ ነሽ ብዬ ነው። ከቁጥጥራችን በላይ ወጥታል ማለት ነው። መብቴን አውቃለሁ። መምህር መላኩን አስወጡት፣ ካልሆነ ትምህርት ቤቱን አዘጋዋለሁ። ተናጋጃችን እዚህ ያለች። ወደ ጠለፋ ህይወት እንመለሳለን። ምን ኢላማ የምናደርጋቸውን ብቻ እንዘርፋለን። ትንሽ አልተኛህም? የትምህርት ቤት እኮ ማንነቴ ነው ገሊላ። ሲፈርስ እያየሁት እንዴት መተኛት እችላለሁ? ምናምን ምርጫ አለ? የሁሉ ህግ የቆመው ለተማሪዎች ነው። ቆይኛስ ተማሪ ሲያስፈራራንና በቦክስ ሲመታን ማን ነው የሚቆምልን? ተስፋነሽ ራሱ እንደ ኮሚቴዎቹ ከንቱ ነች። ልጇን ከዚህ ቀደም ስነ ምግባር አስተምራው ቢሆን ኖሮ ይሄኔ እንዲህ አይነት ችግር ውስጥ አንገባም ነበር። አሁን መናደድ ደም ግፊትን ከማምጣት በስተቀር ምንም ፋይዳ የለውም። የኔ ጉዳይ እንደሆነ አልቆለታል። መላኩ እባክህ እንደዚህ አትበል። እውነቴን እኮ ነው። እውነታውን መጋፈጥ ብቻ ነው ያለብን። መላኩ እውነቱን ልንገርህ፣ አንተ ጥሩ ሰው ነህ። የታታሪነትና የታማኝነት ምልክት ነህ። ትምህርት ቤቱ ይህንን ሁሉ ስኬት ያገኘው በአንተ ምክንያት ነው። ደግሞ ሰዎች ስለ አንተ ምንም መጥፎ ነገር ቢያወሩ፣ ተማሪዎች ግን ምን አይነት ርዕሰ መምህር እንደሆንክ በደንብ ያውቃሉ፣ ይፈልጉሃል። እባክህ ለእነሱ ስትል ትንሽ ታገዝ። ይሄ የስራችን ባህሪ አይደለም። ምን አስበሽ? ፍትሃዊ እድል መስጠት ስላልፈለክ ነው እንጂ ይህ ምንም ዋስትና የለው አለው እንጂ አባ። አንድ ጓደኛዬ ከሾፒንግ ስትመለስ ያስቀመጠችውን ውድ ዕቃ በሙሉ አጣች እንበል። የቆመ መኪና ላይ መስራት ምን እንደሆነ አውቃለሁ። ችግሩ የኔ ሰዎች መኪና ወስደው ማስፈለጥ የሚያውቁት። ከአንተ ተቃራኒ ሳይሆን ከአንተ ጋር እንድሰራ ጠይቀኸኛል አይደል? ከኔ ጋር በመስራትሽ ደስተኛ ነኝ። እመኝ። እድል ሰጥተኸኝ ብንሞክር አይሻልም?
ካልተሳካ ወደ አንተ መንገድ መመለስ ትችላለህ። ስለዚህ ጉዳይ እርግጠኛ ነሽ? እኔ ለማሳሰር ብዙ ለፍተሽ ነበር ካረሳሽ። ያው ችግር የማያመጣው ተጽዕኖ የለም። ስለዚህ ሁሉም ነገር እንድታዘጋጅ ለደሊና ነግራታለሁ። ተይኝ በላች። ምንድን ነው ነግራው ሆነ ነው እንዴት ተነሳ? ጥሩ ስሜት ላይ አይደል? ሰሞኑን ምንም ጥሩ ስሜት ላይ አይደለም። ምንድን ነው የሆነ ችግር አለ? አሁን ሳስበው ብሌን ኃይለኛ የጠንቋይ ቀላቢ ቀጥራ አባቴ ላይ አስደግማበታለች። እንዴት? እንደዛ ካልሆነ እንዴት በሚስጥር የሚሰራው ስራ ውስጥ ያስገባት ይችላል? ጋሽ ዝና በሚስጥር የሚሰራው ስራ ላይ ብሌን እንድትገባ ፈቀደላት? አዎ፣ እንደ አሜተኛ ሸንሾካሾኩ ሰምቼ ወደ ክፍል ስገባ ወዲያው ርዕስ ቀየሩ። ልክ ስገባ ቆይ ስለ ስራ ካልሆነ ታዲያ ስለምን ሊያወሩ ይችላል? የሰማኸው ነገር አለ? የለም፣ ግን እህቴ ደህና ነገር ስታገኝ በደንብ ጠንቅቅ ያውቃታል። ቢሮ ውስጥ የሚሰራውን ስራ አይደለም ብሌንን አንተ ማሳተፍ አይፈልግም። ስለዚህ አጉል አትጨነቅ። እየነገርኩሽ የሆነ ጥሩ ያልሆነ ነገር አለ። ምን አለ? ስለ እህትህ በምታስበው ልክ ስለኔ ብታስብ። ቆይ እንዴት የአባዬ ጉዳይ አያሳስብሽ? ምን እያልከኝ? አባዬ ላይ ያሰራችበት ነገር ካለ ብዬ እጨነቃለሁ። አንቺ ስለኛ ታስቢያለሽ። ስትሆን የማስታ አይደለም። ይኸውልሽ የምንሰራውን ስራ ሆነ የምንኖርበትን ቤት የሰጠን አባዬ እናማ አባዬ ላይ ሊደርስ የሚችለው ማንኛውም ነገር እኛ እንደሚነካን ዘንድ ተሽዋል። ምን አድርጊ ነው የምትለኝ? ብሌን አባዬ ላይ አስመታበታለች። በዚሁ ከቀጠለ ሁሉንም ነገር ትወስደዋለች። ቆያ እንዴት አያሳስብሽ? ሳላስብ ቀርቼ አይደለም። እና እርግጠኛ ነህ ብሌን ይህንን ታደርገዋለች? ታዲያ እንዴት አባዬ ሚስጥራዊ ስራው ላይ ሊያስገባት ይችላል? የሆኑ ነገር አዙራባት ካለ ምናልባት እኮ ምንም ምናልባት የለው። ብሌን ምንም ነገር ከማድረግ ወደ ኋላ አትልም። አጉል ጥርጣሬ ነው። መላኩ ስንት ነገር እያደረገላት አይደል እንዴ? እሱን ጥላዛ ሌባ ባሏ ጋር ሄደችው። ስለዚህ ብሌን አባዬ ላይ ያላስደገመችበትን ብትይ ይገርመኛል። ከምንም በፊት ስለዘገየው ይቅርታ ልጠይቅ። የታክሲ ሹፌሮች ችግር እንዳለባቸው ታውቃለህ? ለ50 ሳንቲም ብሎ ሙሉ ታክሲውን አቆመው ቢባል ቢሰራ ዘንድ የታክሲ ሹፌር ሰፈርሽ የት እንደሆነ ባላውቅ አምንሽ ነበር። ለማንኛውም ከስራ ተባረሽ። ምን? ይቅርታ ጠየቅኩ እኮ 10 ደቂቃ ብቻ እኮ ነው ያረፈድኩት። ስለ አንቺ ማርፈድ አይደለም፣ ትክክለኛ አሰራርን ስለመከተል። አሰራር? ዳይሬክተር መላኩ ሌሎች ሰዎች እንዲያመለክቱ ክፍት የስራ ማስታወቂያ አላወጣም። ስለዚህ ከሌሎች የስራ ፈላጊዎች ጋር ማመልከት አለብሽ። ወደ ስራሽ እንደምትመለሽ ተስፋ አደርጋለሁ። ይህ ከትክክለኛ አሰራር ጋር ምንም አይነት ግንኙነት የለውም። ምን ለማለት እንደፈለሽ አልገባኝም። ከመላኩ ጋር ስለወገንኩኝ እየቀጣኸኝ ነው? መላኩ አንቺና ልጅሽን ስለረዳ እኔም የግድ ተመሳሳይ ነገር ማድረግ አለብኝ እንዴ? በጣም ጨካኝ ነህ። ፈጣሪ በዚህ ምክንያት እንደሚቀጣ ተስፋ አደርጋለሁ። ደግሞ ይቀጣል። ስለ ስራው ለሌሎች ሰዎች መንገርሽን አትርሺ። እዚህ ሰፈር ብዙ ስርዓት ሰዎች አሉ። እንደ መመሪያው ከሆነ መምህር መላኩ ሕግ ጥሷል።
ከርዕሰ መምህር የማይጠበቅ ተግባር ፈጽሟል። የትምህርት ቤቱን ስም አጉድፏል። እሺ መምህር መላኩ አበበ የትምህርት ቤቱን ስነ ስርዓት ለማስከበርና ለማክበር እየጣረ ነበረ። ግን ስርዓት ጥሶ እርምጃ ወስዷል። የሀገራችን ሕግ ሆነ የትምህርት ስርዓታችን በማንኛውም ተማሪ ላይ የአካል ጉዳት እንዳይደርስ ያዛል። መምህር መላኩ ለተከሰስከው ክስ ምትለዋለሁ? ራስን ለመከላከል ነው። ባለቤቴ ራሱን ለመከላከል ነው። ወይዘሮ ገሊላ ሲፈቀድልሽ ብቻ ተናገሪ። ሲፈቀድልን ብቻ እንናገር። በቦክስ ሲመታኝ ራሴን መቆጣጠር አልቻልኩም። እርግጥ እንደዛ ማድረግ አልነበረብኝም። ይህ ትምህርት ቤት ታጋሽ የሆኑ መምህራንን ነው የሚፈልገው። ቆይ ሌላ ተማሪዎች ቢያስቸግሩ ልትደበድባቸው ነው? ዋናው ነጥብ መምህር መላኩ ሌሎች ስነ ምግባር ማስተማሪያ መንገዶች መጠቀም አልነበረብህም? እንደ ጀማሪ ማቲ ግን ከዚህ በተሻለ ፍጥነት መኪኖቹን መክፈት እንችላለን። አሁን ስራችንን በይፋ ጀምረናል። ማንም እኛን ማየት የሚችለው። እኔ ግን ይሄ ሁሉ ነገር ጊዜ ማባከን ነው የሚመስለኝ። መኪና ውስጥ ያሉ እቃዎችን ትተን መኪናው ላይ ብናተኩር ጥሩ ነው። ማንም ሰው እንዲሞት አልፈልግም። መኪኖች ውስጥ የምናገኛቸው ውድ ንብረቶች ይበቃል። ግን ጋሽ ዘሌን ነው አሁን ሹፌሯ ብሌን ናት። ወደ ስራ ስንወጣ ደግሞ ይሄን የማይሆን አለባበስሽን መቀየር አለብሽ። አለባበሴን እወደዋለሁ። ደግሞ ካንቺ በምን ይለየዋል? እንደምትወጂው ይገባኛል። ግን ክላስ ያላት ሴት መምሰል አለብሽ። አይ ልምምዳችሁን በተግባር አሳዩ። ይሄ በጣም ይፍታል። አባቴ ለዚህ ትምህርት ቤት ካደረገው ነገር አንጻር በዚህ መንገድ ሊንገላታ አይገባም። በዚህ ጊዜ ማንም ለአስተማሪዎች ክብር የለውም። እኛ እንከብቻለን መምህር። ደግሞ እኮ ሁላችንም እንደ ቾምቢ አይደለን። አውቃለሁ ውድ ተማሪዎች፣ እንደ ቾምቢ ያሉ ምግባረ ብልሹ ተማሪዎች ግን ትምህርት ቤቱን በሙሉ ይበክሉታል። ፍትሃዊ አይደለም። በዛ ላይ ቾምቢ ትልቅ ሰው ነው። አባቴን ሊመታው ሲሞክር ነው መልሶ የመታው። ራሱን መከላከል የለበትም? ፖሊሱ ራሱ እኮ እኩል ነው የዳኛቸው። እሱ ለኮሚቴው አይሰራም። በቾምቤና በመላኩ የምስክርነት ቃል ነው የሚታየው፣ አስተማሪ ከተማሪ ጋር። እና ለምንድን ነው ለኮሚቴዎቹ ሳሮን የቀረጸችው ማናሳያቸው? ቾምቤ እሱ ንጹህ ነኝ እንደሚለው ንጹህ እንዳልሆነ ማሳየት አለብን። ሴትዮ ለግብዣ እኮ አልመጣንም፣ ለዘረፋ ነው። አንቺ ራስሽ እቺን ሊፕስቲክ ቀየር ብታረጊያት። አሁን ሁሉን ነገር ትተን ትኩረታችንን ስራ ላይ ብናደርገው ይሻላል። ልክ ነሽ። እኔ ነኝ የምገባው። እሺ። ምን? ይሄን አልተነጋገርንበትም። እና በሩን አከፋፈቱን ለመቼ ነበር ያሳየሽ? እንዲሁ እንድታውቂው ብዬ እንጂ ዛሬውኑ ወደ ተግባር እንድትገቢ አይደለም። ብሌን፣ ይሄ ስራ ቶሎ ገብቶ መውጣትን ይፈልጋል። አውቃለሁ። ደግሞ ብትያዥ አባትሽ ይገለናል።
ጓደኞቼ ይመስሉኝ ነበር፣ ግን መውደቄን አይተው ተጫወቱ። ይህንን ሳረገው በደስታ ነው። መላኩ መጣሁ። ወዴት ነው? ብቻዬን መሆን ፈልጌ ነው። ጋሽ መላክ ስብሰባው ላይ ኮሚቴው አንተ በፈለከው መንገድ እየሄደልህ እንዳልሆነ ሰማሁ። ምንድን ነው የምትፈልገው? በመካከላችን በተፈጠረው ሽኩቻ ደስተኛ አይደለሁም። ክሴን እንዲያነሱልኝ ለኮሚቴው አባላት መናገር እያሰብኩ ነው። ለምን? ልክ እንደ አባቴ ስለሆንክ ነው። እዚህ ትምህርት ቤት እንዳንተ በተግባር ያሳደገኝ ሰው የለም። እንዴት አይነት ቀልድ ነው እባክህ? አረ ቀልድ አይደለም። ማድረግ ያለብህ ነገር ቢኖር ሳንቲሙን መበጠስ ብቻ ነው። ሙሉ ተጠያቂነቱን ይወስዳሉ። ተጠያቂው አንተ ስለሆንክ። ኮሚቴው ግን እንደዛ አይደለም የሚያስበው። ቆይ ምንድን ነው የምትፈልገው? ከኔ ምን አለ? ምን አደረኩ? ምንም አላደረከኝም። 9ኛ ክፍል ማለፍ ዳገት ሆነብኝ። ስለዚህ ስለ ወደፊት ህይወቴ ማሰብ አለብኝ። ቆይ ከኔ ሳንቲም አግኝተህ እንዴት ነው የወደፊት ህይወት የሚስተካከለው? የዲሲፕሊን ኮሚቴው ይቅርታ እንዲያደርግልኝ የማድረግ ስልጣን የለህም። ሲቀጥል አንተ የሚሰጠው 5 ሳንቲም የለኝ። ምን አይገርምም? በጣም አቅም አለኝ። እሺ ማድረግ ያለብኝ አንድ ነገር ቢኖር ለኮሚቴው ጥፋቱ የኔ መሆኑን መናገር ብቻ ነው። ጊዜው ረፍዷል። አሁን መግባት እችላለሁ። ምን ልትል? ጸቡን እንደጀመርኩ ተናግራችኋለሁ። አሁን ለውጥ አያመጣም። ጉዳዩ መልኩን ቀይሯል። ምንም ጣጣ የለውም። ጨለውን ብቻ ወረድ። ሀሳባቸውን አስቀይረዋል። አሁን ከዚህ ድልኝ ብቻዬን መሆን እፈልጋለሁ። አይዞሽ ብሌን፣ እንዳትፈሪ። እነዚህን ደደብ ራስ ወዳድ ጓደኞችን ጉድ ነው የምትሰሪያቸው ዛሬ። ትዕቢተኝነትሽን ብቻ ቀንሹ። ትዕቢተኛ? እኔ የሁሉም ነገር ባለቤትና ፈላጭ ቆራጭ ነው የምትለው ብሌን። ትዕቢተኛነት አይደለም ውዴ። እነዚህ ሆዳሞች ዛሬም ሊበሉ መጡ አይደለም? ስለዚህ የመምህር መላኩ አበበ በደል አዲስ አይደለም፣ የተለመደው ነው እያልክ ነው? አዎ፣ ከድብደባው በፊትም የሆነ ቀን በር ላይ በተማሪዎች ፊት አርፍዳል ብሎ ሊደበድበኝ አሯርጦኛል። ተማሪ ፊት ስላሸማቀቀኝ አፍሬ 2 ቀን ትምህርት ቤት አልመጣሁም። 2 ቀን? ውርደት ምን እንደሚመስል ባሳየው ጥሩ ነበር። እቺ ወራዳነቱ ስትደበድብ አይደል ያሳደገችው። አካኪ ገሊና፣ እኔ ሁልጊዜ የምፈልገው ጥሩ ተማሪ መሆን።
ነገር ግን ዳይሬክተር መላኩ ስለሚያስፈራራኝ ትምህርቴ ላይ ማተኮር አልቻልኩም። ዳይሬክተር መላኩ ከኔ ጋር ምን እንዳለው አላውቅም። አሁን ራሱ ወደዚህ ከመምጣታችን በፊት ከክፍሎቹ ጀርባ ወስዶኝ ክሴን ካላቋረጥኩ እንደማይለቀኝ አስፈራርቶኛል። ውሸታም! ምን አደረኩ? ከኔ ገንዘብ ፈልጎ ነው። እዚህ ቆሞ ሁላችሁንም ለመዋሸት ገንዘብ ጠይቆኝ ነበር። ይህ የማይረባ ቆሻሻ የትኛውም ትምህርት ቤት ውስጥ ገብቶ መማር የለበትም። ይህንን ማድረግ አልችልም። ጥሩ ስሜት እየተሰማኝ አይደለም። አትጨነቅ። ማድረግ ያለብህ እውነቱን መናገር ብቻ ነው። በተማሪ ለማ ካሳሁንና በመምህር መላኩ አበበ መካከል በር ላይ ስለተፈጠረው አለመግባባት ማወቅ እንፈልጋለን። መምህር መላኩ ቾምቤን አባሩታል፣ ግን መጸዳጃ ቤቱን ለማጽዳት ፈቃደኛ ስላልነበር ነው። ስለዚህ መምህር መላኩ ቾምቤ መጸዳጃ ቤቱን እንዲያጸዳ ፈልጎ ነበር ማለት ነው። ሁላችንም አርፍደን ነበር፣ ግን እኔ ብቻ ነኝ ያጸዳሁት። ሌሎቹ አናጸዳም ብለው ሄደዋል። ሌላስ? መምህር መላኩ የሚቀጣችሁ እንዴት ነው? ሩጫ፣ ትምህርት ቤት ውስጥ የወደቁትን ወረቀቶች ማንሳት፣ ፑሻፕ፣ ደረጃ መውጣትና መውረድ። እናመሰግናለን። መሄድ ትችላለህ። እዚህ ጋር ሁላችሁም ልታስቡ የሚገባው ይህን ከመጠን ያለፈ ቅጣት ተማሪዎች የሚቀጡት በመማሪያ ሰዓት ነው። ተማሪዎች መማር ሲገባቸው። እሺ፣ ተማሪዎች በትምህርት ቤት ውስጥ በዩኒፎርማቸው መጸዳጃ ቤቶችን ማጽዳት የትኛውን ስነ ምግባራቸውን እንዲያሻሽሉ ያደርጋቸዋል? ብዙ ነገር እንደሞከርኩ አይሰማህም? እባክህ ንገረኝ። እነኚህ ልጆች መቅጣት ካልቻለ እንዴት ነው የምንቆጣጠራቸው? ከሜዳ ተነስተው በቦክስ ሲመቱን እንዴት ነው ራሳችንን መከላከል የምንችለው?
እሺ አንተ ብትሆን ምን ታደርጋለህ? መምህራን እንደዚህ ክብራቸው ሲዋረድ ምን ማድረግ አለባቸው? ንዴትሽን ተረድቼዋለሁ። ያሳየሽኝ መምህር መላኩ መማታቱን አይቀይረው። መላኩ ጥሩ ሰው ሊሆን ይችላል። በግልጽ እንደሚታየው ተናዶ ነበር። ቢሆንም ግን ተማሪን በዛ መልኩ በቦክስ መምታቱና መደብደቡን ግን አልፈቅድም። የድርጊቱን ውጤት መጋፈጥ አለብን።